እሺ እንደምን አላችሁ? የሚገርም ዜና ነው የምነግራችሁ። እንግዲህ በመካከለኛው ምስራቅ በነ ኢራን መካከል የሚደረገው ጦርነት ቀጥሏል። ትላንትና ትራምፕ ኦልሞስት አብዛኛውን ግባችንን መተናል፣ አሁን ትንሽ የሚጠራረግ ነገር ነው ያለው። እሱን ከጨረስን በኋላ ምንም የተኩስ አቁም ምናምን የሚባል ነገር የለም፣ አሸናፊዎቹ እኛንን በቃ እናቆማለን። ኢራን ከዚህ ውጪ እንደቀደመው አሁንም ችግር ልፍጠር ካለች ዝም ብለን እየገባን እንመታታለን አይነት ንግግር ተናግሯል። ማለት አሁን እስራኤል ልክ ሊባኖስ ገብታ እንደምትመታ ማለት ነው። አሁን ለምሳሌ ሂዝቦላ አለ። ሂዝቦላ እንደፈለግሽ ገብተሽ መምታት አትችይም ነው የሚለው። ነገር ግን ምንም ተኩስ አቁም ተደረገ ምን ተደረገ እስራኤል በፈለገች ጊዜ ገብታ ትመታለች። ኢራንን እንደዛ ማድረግ ነው የፈለጉት አሜሪካ። ትራምፕም ያለው ኔታንያሁም በትራምፕ እንትን አልተበሳጨም። እንደ ከዚህ በፊት እንዴት እኔን ሳታናግረኝ እንዴት ትላለህ? ልናቆም ነው ምናምን ለምን ትላለህ አላለውም። እንደተቀበለው ነው የሚያሳየው። እና ምንድነው ምርጫ ጊዜው ኦልሞስት እየደረሰ ስለሆነ የአሜሪካው 7 ወር ምናምን አካባቢ ነው። ከ3 ሳምንት በኋላ ኦልሞስት ይገባሉ። በቃ በየስቴቱ ወሳኝ ድምጾችን ለማግኘት የሚጥሩበት ጊዜ ነው እና ቶሎ ማቆም ፈልጓል። ካሁን በኋላ ከ3 ሳምንት በኋላም መሄድ አልፈልግም አይነት ነገር ነው ንግግሩ። እና ምንድነው ልላችሁ ያሰብኩት አሁን በቃ አቁሞ መሄድ ነው የፈለገው። በቃ አቁሞ እሱ መታ ከዛ በኋላ በቃ ጨርሰናል፣ ካሁን በኋላ አርፈሽ ትቀመጫለሽ አይነት ነገር ነው ይዞ መሄድ የፈለገው ትራምፕ። ኢራን ግን እንግዲህ መጀመሪያም ብላለች፣ ይሄ የአሊ ላርጃኒ ብሉ ፕሪንት ነው የሚባለው 3 ቅድመ ሁኔታዎችን አስቀምጣለች። ፋይት ኦር ሳይን የሚል ነው። ፈርሙ ወይንም ተዋጉ ነው እንትኑ። ምንድን ነው ቅድመ ሁኔታዎቹ? አንደኛ እኛ አልወጋናችሁም፣ ነገር አልፈለግናችሁም፣ እናንተ ናችሁ መታችሁ የወረራችሁን፣ ላጠፋችሁ ጥፋት ካሳ ክፈሉ የሚል ነው። ሁለተኛ እኛ ሉዓላዊ ሀገር ነን፣ ሚሳኤል መስራት አትችሉም፣ ለኤሌክትሪክ ለልማት አገልግሎት ኒውክሌር ማበልጸግ አትችሉም የሚባል ነገር የለም። እንደ ማንኛውም ሀገር ማድረግ ያለብንን እናደርጋለን። ሉዓላዊ መብታችንን እንደማትነኩ አረጋግጡ። ይህንን ሁሉ ደግሞ በባይንዲንግ ሩል መፈራረምና ዋስትና ሊሰጠን ይገባል የሚል ነው። አባስ አራግጂም የተናገረው ይህንን ነው ማለት ነው። ዝም ብሎ መጥቶ መውጣት የለም ነው እያለ ያለው። እና አሁን እየገቡ እየተዋጉ ነው ማለት አሁን ዛሬ ራሱ አይአርጂሲ ማለት ነው የእስራኤልን አንድ አውሮፕላን መትቻለሁ ብሏል። መትቻለሁ ማለት ጥያለው ላይሆን ይችላል፣ መትቻለሁ ብሏል። እስራኤልም ሊመታ ነበር ግን አምልጫለሁ ነው ያለችው። ምን ማለት እንደሆነ እሱ የሚወጡ ቪዲዮዎች ካሉ እናያለን። አሁን የኢራን እንትን ኦልሞስት የሞት ክልል ነው። አሁን ሰማዩ ዝም ብሎ እንደፈለጉ ትላንት እንዳልኳቸው መውጣት አይቻልም። ግን ምን ሆነ ዛሬ ሌላ ኢስፋንና ናታንዝን እንደገና ደበደቡ። ይሄ የኒውክሌር ጣቢያ ነው የመቱት። በአብዛኛው በእንትን ነው በሚሳኤል ነው፣ ከባህር ከመርከብ ላይ በሚተኮስ ሚሳኤል ነው የተመታው። እስካሁን ድረስ የኢራቅ አቶሚክ ኢነርጂ ይሄ እንትኑ ማለት ነው ዋናው ኃላፊው የገለጸው ምንም አይነት ራዲዬሽን የለም፣ ህዝቡም ከዛ አካባቢ አይነሳም የሚል ነው። ስለዚህ ያመጣው እንትን የለም ማለት ነው። ያው ፍርስራሽ ነው የመጣው እንጂ ምንም የፈጠረው ነገር የለም አይነት ነው ሪፖርቱ። ዋናው ነገር ምንድነው ዛሬ ያየሁት ኢራኖች ፊታቸውን መሸፈን መጀመራቸው ነው። ፊታቸውን ማስክ፣ ጥቁር መነጽር፣ ኮፍያ ማድረግ መጀመራቸው። ለምሳሌ ሚዲያ ላይ ሲቀርቡ እኔ ኢራናዊ በሆን ኖሮ መጀመሪያ የምነግራቸው ይሄን ነበረ። እውነቴን ነው የምላችሁ። መጀመሪያ ማለት ይሄ ፊት ተገላልጦ ምን ብሎ በአሁን ጊዜ መናገር ማለት ግድያ ነው። እንደ በፊት ፊት ለፊት ወጥተህ ዘራፍ አካኪ እያልክ እየጮህ ፊትህን እያሳየ ድምፅህን ለቀህ የምትናገርበት ጊዜ አይደለም። ይሄ ቴክኖሎጂ ዘመን ነው። አሊ ላርጃኒ ለሞት ካበቃው ነገር አንዱ ፊቱን መግለጡ ነው። የአልቅዱስ ሰልፍ ላይ መነጽር አድርጓል፣ ግን ፊቱን ገላልጦ እየተናገረ ነበረ እንትን ያለው ራሱን ኤክስፖዝ ያደረገው። እና በአሁን ጊዜ ድምጻችሁ ማለት ልክ እንደ እጃችሁ አሻራ ነው፣ የጣት አሻራ ማለት ነው። ፊታችሁ እንደ አሻራ ነው።
ያ ነገር በሳተላይት እነሱ ላይ ሆነው ይከታተሉታል። ሳተላይቱ አላቸው። ሶ ሳተላይቱ በኤአይ እንትን የሚል ከሆነ ጋር ግንኙነት ካለው ፎቶ ይወስዳል፣ ዳታችሁን ይወስዳል፣ የፊታችሁን፣ የድምጻችሁን፣ የምናችሁን ይወስድና እዛ የራሳችሁን አይዲ ይሰራላችኋል ማለት ነው። ከዛ በኋላ እናንተን እንደ ጥላ ነው የሚከተላችሁ ማለት ነው። በየትኛውም ርቀት 2000 ኪሎ ሜትር ምናምን ከዛ በኋላ ከድሮን ጋር ከምን ጋር አገናኝቶ ይህን ሰው ፈልገ ምታ ነው በቃ ፈልገ ይሄ ሰው የቱ ጋ ነው ልንመታው ነው ብሎ እሱን ተከታትሎ መምታት ነው ያለበትን ቦታ። ቀጥታ ጆሮአችሁን ምናችሁን ላያሳይ ይችላል። በቃ አይዲያችሁን የእናንተን ሻዶ በቃ የእናንተ ፕሮፋይል አለው በቃ ዳታ አለው ማለት ነው። እና ኢራኖች ነገርን ቶሎ የሚገባቸው መሆን የተረዳሁት በጣም ጎበዞች መሆናቸውን የተረዳሁት አንዱ ዛሬ ነው። በቃ ፊትህን መሸፈን አለብህ። በቃ ፊት መሸፈን ማለት ይሄ ሙሉ አፍንጫህን ይሄ ቅንድብህን ሁሉ ምንም ነገር በቃ አንድ ጊዜ በጣም ተፈላጊ ሰው ከሆንክ በኤአይ በሳተላይት በምን በቃ ዳታ ከተወሰደ ያንተ ማንነት ባዮሜትሪክ ማለት ከተወሰደ ባዮሜትሪክ ስል ይሄ አሁን የእጅ አሻራ ምናምን ላይሆን ይችላል፣ የልብ ምት ሊሆን ይችላል። ሙቀት ለሁሉም ይችላል። የልብ ምትም ለሁሉም ይቻላል። አንድ አይነት ነው። ብዙ ወታደሮች የጠላት ወታደሮች ከሆኑ ነው እሱ የሚለዩበት። ግን ስፔሲፊክ ለአንድ ሰው የሚሆን ግን ይሄ ፊት፣ ድምፅ የመሳሰሉ ነገሮች የአንድ የግለሰብ ጉዳይ ነው። በዛ ተከታትለው ነው ብዙዎቹን የገደሏቸው ኢራናውያኑን ማለት ነው። በተለይ አሊ ላርጃኒ በዛ ሂሳብ ነው የተገደለው። በቃ አንዴ ተወሰደ። ከዛ በኋላ በኤአይ አቀናጅተው ነው እንትን ያሉት። ዛሬ መግለጫ የሰጠው የአርጂሲ እንትን በጣም ጎበዝ በቃ እንደዛ ነው። እንደዚህ አይነት ነገር በማድረግ በጣም ማደንቃቸው የፍልስጤም እንትኖች ናቸው ተዋጊዎች የነበሩ። በቃ ፊቱን ሸፋፍኖ ነበረ መጥቶ የሚናገረው። ፊቱን ሸፋፍኖ ድምፁን ቀይሩ የሆነ አይነት በቃ ድምፃችሁን ራሱ በጣም መቀየር አለበት። ትከሻችሁ ለምሳሌ ኖርማል ትከሻችሁን አስፈታችሁ ምን ብላችሁ እንጂ ኖርማል የእናንተን ማንነት በዚህ ዘመን አሳልፎ መስጠት ማለት በቃ ግደሉ ማለት ነው። በጣም አስፈላጊ ከሆናችሁ ማለት ነው። አሁን እንደኔ አይነት ሰው እንዲህ ፊቱን ድምፁን ይሰጣል። ደግሞ ወሳኝ ሰው ስላልሆነ ለሱ የሚወጣበት ለኔ አንድ ድሮን $500,000 $5,000 $1,000,000 ምናምን የሚያወጣ የዛን ያህል ዶላር የሚወጣበት ሀሳብም ምንም አይነት እንትን የለኝም። በእኔ ላይ ምንም እንደኔ አይነት ተራ ሰዎች ካልሆኑ በስተቀር አሁን እዩኝ አይልም። በቃ ሚዲያ ላይ የሚወጡ ሰዎች ራሳቸውን የሚያጋልጡ ሰዎች በአሁን ሰዓት ወይም ምንም ነገር ኢሬሌቫንት ናቸው ተብለው በቃ ወይም እንደዚህ አይነት ነገር የሉበትም ተብሎ የሚታሰቡ ካልሆነ በስተቀር በጣም ወሳኝ አስፈላጊ የሆኑ ሰዎች እያንዳንዱ ነገራቸው ዳታ ነው። በቃ ካልኩሌት ተደርጎ ለማሽን ፊድ አድርጎ በቃ ከዛ በኋላ አይድና ጨርሰው መባል የሚቻልበት እድሜ ላይ ነው ያለነው፣ ጊዜ ላይ ነው ያለነው እና ብዙ እንናገራለን። እንግዲህ ኢራን አሁን ባለችበት ሁኔታ የመንግስት ለውጥ የሚባል ነገር አስቁማለች። እስራኤልም አሜሪካም ይሄን መንግስት ካልለወጥን በስተቀር የሚባል ነገር አቁሟል። ምናልባት እስከ ምርጫው አባብሎ ምን ብሎ ማለት ያለ ተኩስ ማቆም ምን ከዛ በኋላ ምርጫው ካለቀ በኋላ ግን በቃ እንጨርሰው የኢራንን መንግስት። አሁን ማን አባታቸው መረጡኝ አልመረጡኝ ምን ያመጣሉ ካሁን በኋላ ልወዳደር ብሎ ሊመለስ ይችላል። ካሁኑ ፐርማነንት መሆን አለበት ያሉት ነገር በጣም የሚገርም ነው ማለት ነው።